ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን፣ ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊው የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና እወጃችን ላይ የሮሃ ፎሬክስ ቢሮ የዕለቱን ምንዛሬ ዋጋ አካተናል። እንድትከታተሉ እየጋበዝን ለዕለቱ ወደ ያዝንላችሁ ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን የቀጠለውን የጤና ባለሙያዎች የስራ ማቆም አድማን ተከትሎ ማስጠንቀቂያ ዘል መግለጫ መሰጠቱ ተሰምቷል። መግለጫውን የምናጋራችሁ ይሆናል። የውጭ ሀገራት የስራ ስምሪትን በተመለከተ አዲስ አነጋጋሪ መረጃ መውጣቱ ተነግሯል። መረጃው ምንድነው? በዝርዝር ይዘነዋል። አሳሳቢነቱ የቀጠለው የወተት ምርትን በተመለከተ ለአቅራቢዎች የተሰጠ ማስጠንቀቂያ አለ፣ የምትሰሙት ይሆናል። ትናንት በደረሰው ከባድ የትራፊክ አደጋ የሞቱ ሰዎች ቁጥር ማሻቀቡ ተነግሯል። እናጋራችኋለን። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን እነዚህና መሰል ምጣኔ ሀብታዊና ማህበራዊ ጉዳዮችን በዝርዝር የምንመለከታቸው ይሆናል። አብራችሁን ቆዩ። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አለያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አሊያም በ0920 22 1458 ላይ አሁኑኑ ይደውሉ። ቀጠናዊ የንግድ ትስስሮችን ለመቀላቀል የንግድ ስራን ቀላል የሚያደርግ ስርዓት መገንባት ያስፈልጋል ተባለ። ኢትዮጵያ ዓለም አቀፋዊ አህጉራዊና ቀጠናዊ የንግድ ትስስሮች ውስጥ ተሳታፊ እንድትሆን የንግድ ስራን ቀላል የሚያደርግ ስርዓት መገንባት እንደሚያስፈልግ የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የዓለም ንግድ ድርጅት የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነቶችና ሌሎችም ቀጠናዊ የንግድ ትስስሮችን ለመቀላቀል ከሚያስፈልጉ ቅድመ ሁኔታዎች ውስጥ የሀገር ውስጥም ሆነ የውጭ ንግድ ስራን ቀላል የሚያደርግ የንግድ ስርዓት መሆኑም ተገልጿል። ለዚህም ኢትዮጵያ በርካታ ስትራቴጂዎችን እያከናወነች ሲሆን የንግድና ቀጠናዊ ትስስር ሚኒስቴር በተለይም የውጭ ንግድ አሰራር፣ የውጭ ንግድ መሰናክሎችና የመከላከያ ስልቶች ላይ ከክልል የንግድ መዋቅር ለተውጣጡ አካላት የግንዛቤ ማስጨበጫ ስልጠና መስጠቱ ተገልጿል። የውጭ ንግድ ኢትዮጵያ የተስተካከለ የንግድ ሚዛን እንዲኖራትና የአፍሪካ ተምሳሌት እንድትሆን ለማድረግ የሚያስችል ስለሆነ አጠቃላይ ህጋዊ የውጭ ንግድ አሰራሩ መሰናክሎች በመፍታት ረገድም በቅንጅት መረባረብ እንደሚገባ ተመላክቷል። ህገወጥ ንግድ፣ ኮንትሮባንድና ህገወጥ ኬላ የምርት ዋጋን በማናር ህጋዊ ንግዱንና የሀገርን ኢኮኖሚ የሚያቀጭጩ በመሆኑ በየደረጃው ያሉ የንግድን መዋቅር የሚመሩ አካላት፣ የጸጥታ መዋቅሩና ሌሎች የፌዴራል ባለድርሻ አካላት በመቀናጀት ኮንትሮባንድ፣ ህገወጥ ንግድና ህገወጥ ኬላን በመከታተልና በመቆጣጠር በሀገር ኢኮኖሚ ላይ የሚያስከትለውን አሉታዊ ተጽዕኖ ማስቀረት እንደሚገባም ተጠቁሟል። በውጭ ንግድ ስራዎችና ኮንትሮባንድን መከላከል ስራ ላይ በየደረጃው ያሉ ባለድርሻዎች ጋር ያለው ቅንጅታዊ አሰራር መጠናከር እንዳለበት በአጽንኦት መነሳቱን ከሚኒስቴር መስሪያ ቤቱ ይፋዊ የማህበራዊ ትስስር ገጽ የተገኘው መረጃ ያስረዳል። መንግስት ለኤሌክትሪክ መኪና አቅራቢዎች የላቀ ድጋፍ እንደሚያደርግ የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። የህዋጅዋን ኢንዱስትሪ በኤሌክትሪክ ተሽከርካሪ አምራችነት ቀዳሚ ከሆኑ ኩባንያዎች ውስጥ አንዱ የሆነው የቻይናው የጓንጉዙ አውቶሞቢል ኩባንያ ምርቶችን በኢትዮጵያ ለማቅረብ የሚያስችለውን አዲስ የመኪና ሞዴል ማስተዋወቁ ተሰምቷል። ይህንንም አስመልክቶ የትራንስፖርትና ሎጂስቲክ ሚኒስቴር ዴኤታ አቶ ደንጌ ቦሩ የኩባንያው ወደ ኢትዮጵያ መምጣት ለሁለቱ ሀገሮች የንግድ ትስስር ትልቅ ሚና ያለው መሆኑን ገልጸዋል። የኢትዮጵያ መንግስት ሁሉን አቀፍ ድጋፍ ያደርጋል ያሉት አቶ ደንጌ ለኩባንያው ሰፊ የገበያ እድል እንደሚፈጠርለትም አንስተዋል። መንግስት የኤሌክትሪክ መኪና ቻርጅ ማድረጊያ ጣቢያዎችን በስፋት እየገነባ እንደሚገኝም አያይዘው ገልጸው ለገበያ ለማቅረብ የተዋወቁት ምርቶች ከአየር ንብረት ጋር ተስማሚ በመሆናቸው መንግስት አስፈላጊውን ድጋፍ እንደሚያደርግም ተናግረዋል። ኩባንያው ለዓለም ገበያ ከሚያቀርባቸው ምርቶች አንዱ የሆነውን የጓንጉዙ አውቶሞቢል ኩባንያ አዮን
ቢሮን የተሰኘው የኤሌክትሪክ መኪናን በይፋ ለኢትዮጵያ ገበያ አስተዋውቀናል ያሉት የሁዋጂያን ሊቀመንበር ዣንግ ሁዋሮንግ በበኩላቸው ኩባንያው ቢሮውን በመክፈት ለኢትዮጵያ ገበያ አዳዲስ ሞዴሎችን እንደሚያቀርብም ገልጸዋል። ኩባንያው በቀጣይ የኤሌክትሪክ መኪኖችን በኢትዮጵያ ለማምረት እቅድ የያዘ ሲሆን ይህም ኢትዮጵያንና ቻይናን ይበልጥ በንግድ ለማጠናከር እንደሚረዳም ነው የተገለጸው። የኢትዮጵያ መልክዓ ምድር አቀማመጥ፣ ከፍተኛ ቁጥር ያለው የሰው ኃይል መኖርና አስር የመንግስት ፖሊሲ የጓንጉዙ አውቶሞቢል ኩባንያ ምርቶችን በኢትዮጵያ ለማቅረብ የሚያስችለውን አዲስ ቢሮ እንዲከፍትና ምርቶቹን እንዲያስተዋውቅ ምክንያት ሆኖታልም ተብሏል። ትናንት ጠዋት አካባቢ በግልገል በለስ ከተማ በደረሰ ትራፊክ አደጋ ህይወታቸውን ያጡ ዜጎች ቁጥር 19 መድረሱንና 13 ሰዎች ደግሞ ከባድ ጉዳት እንደደረሰባቸው የከተማው ፖሊስ ገለጸ። በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ትናንት ረፋድ ማለትም ግንቦት 10 ቀን 2017 ዓ.ም በደረሰው የትራፊክ አደጋ የሟቾች ቁጥር 19 መድረሱን የከተማው ፖሊስ አዛዥ ኮማንደር ታዬ ጉርሜሳ ተናግረዋል። ካቫተር ጭኖ መነሻውን ቻግኒ ከተማ በማድረግ ወደ አባይ ግድብ አቅጣጫ ሲጓዝ የነበረው ተሳቢ ተሽከርካሪ ፍሬን በጥሶ መንገድ በመሳት የህዝብ መዝናኛ ሆቴል ላይ በመውጣቱ አደጋው እንደተከሰተ ተሰምቷል። በአደጋውም እስካሁን የ19 ሰዎች ህይወት ሲያልፍ 13 ሰዎች ላይ ከባድ ጉዳት መድረሱን የገለጹት ኮማንደሩ በአደጋው 30 ዜጎች ሞተዋል እየተባለ የሚሰራጨው መረጃ ትክክል እንዳልሆነ ተናግረዋል። በተጨማሪም የክልሉ ፖሊስ ኮሚሽንና የከተማው ኮሚኒኬሽን መምሪያ በሰጡት መረጃ መሰረት ከ19 ሟቾቹ መካከል 17ቱ ወንዶችና 2ቱ ደግሞ ሴቶች እንደሆኑ ተመላክቷል። ጥራታቸውን የጠበቁ የወተት ምርቶች ቁጥር እጅግ አናሳ መሆኑ ተገለጸ። በኢትዮጵያ ለማህበረሰቡ የሚቀርቡ ብዙ መጠን ያለው የወተት ምርቶች ጥቅም ላይ የሚውሉ ሲሆን ከነዚህም ውስጥ ለሽያጭ የሚቀርቡ 5% ብቻ የሚሆነው የወተት አቅርቦት ጥራቱን የጠበቀ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ማንኛውም ሰው እንደፈለገ ወተት እያዞረ መሸጥ እንደማይችልና ይህም ግንዛቤ በማህበረሰቡ ዘንድ እንደሌለ የገለጹት በባለስልጣን መስሪያ ቤቱ የእንስሳት ተዋጽኦና አልሚ ምግቦች ኢንስፔክሽን ዴስክ ኃላፊ አቶ መሐመድ ሁሴን ናቸው። ኃላፊው በተጨማሪም የወተት ምርትና ሽያጭ ከሚያስፈልገው ከፍተኛ ጥንቃቄ አንጻር በጄሪካንና በሌሎችም ባልተፈቀዱ እቃዎች ማጓጓዝ ጥራቱን ከማጓደል ባሻገር ለበሽታ አምጪ ተዋሲያን የሚያጋልጥ መሆኑን አስረድተው ዘርፉ ያላደገ በመሆኑ የሚስተዋሉ የጥራት ችግሮችን ሙሉ ለሙሉ ለመቅረፍ አልተቻለም ብለዋል። ከዚህ ጋር ተያይዞ በወተት ምርቶች በተለይም በባህላዊ መንገድ ለህብረተሰቡ የሚቀርቡ ምርቶች ከፍተኛ ጥንቃቄን የሚሹ በመሆናቸው ወተት አቅራቢዎች በቂ ስልጠናዎችን በመውሰድ ዘመናዊ አካሄዶችን ሊከተሉ እንደሚገባም አሳስበዋል። በዋናነት ከሚስተዋሉ ችግሮች አንጻር የመኖ በበቂ ሁኔታ አለመቅረብና የእንስሳት አያያዥ ተጠቃሽ መሆኑ የተገለጸ ሲሆን ነገር ግን ሙሉ ለሙሉ ጥራት የጎደላቸው የወተት ምርቶች ገበያ ላይ አሉ ማለት እንዳልሆነና ጥራት ያላቸው የወተት ምርቶች ስለመኖራቸው ተጠቅሷል። በኢትዮጵያ ምግብና መድኃኒት ባለስልጣን የእንስሳት ተዋጽኦና አልሚ ምግቦች ኢንስፔክሽን ዴስክ ኃላፊ አቶ መሐመድ ሁሴን አክለውም ባለስልጣኑ የወተት ጥራትን ለማስጠበቅ ስራዎችን እያከናወነ መሆኑን የገለጹ ሲሆን ህጋዊ ሂደቱን በተመለከተ ለማህበረሰቡ ግንዛቤ መፍጠር እንደሚገባም ገልጸዋል። በባለስልጣኑ በኩል የተጀመሩ የቁጥጥር ስራዎችን በአዲስ አበባና በሌሎች ክልሎችም ተጠናክሮ እንደሚቀጥል ተገልጿል። ዜጎች ለውጭ ሀገር የስራ ስምሪት ሂደት ያልተገባና ከፍተኛ ክፍያ እየተጠየቁ መሆኑን በጥናት ተረጋግጧል ሲል የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። በዚህም ዜጎች ለውጭ ሀገር የስራ ስምሪት ቅድመ ሁኔታዎችን ለማስፈጸም የሚመላለሱባቸው ቢሮዎችና የብዙ አሰራሮች እንግልት የሚፈጥሩና ያልተገባ ክፍያ የሚጠይቁ መሆኑን ጥናቱ አረጋግጧል ተብሏል። በተለይም ደግሞ ከገጠሪቱ የሀገሪቱ ክፍል የሚመጡ ዜጎችን ለእንግልት እየዳረገ እንደሚገኝ በጥናቱ ተመላክቷል። በመንግስት የውጭ ሀገር የስራ ስምሪት አሰራር ስራ ፈላጊዎች ያለምንም ክፍያ ወደ ውጭ ሀገር መላክ እንዳለባቸው የሚታወቅ ቢሆንም አሁን ላይ ለስራ የሚላኩ ዜጎች መክፈል ብቻ ሳይሆን የተጋነነ ክፍያ እየተጠየቁ መሆኑን በፌዴራል የስነ ምግባርና ጸረ ሙስና ኮሚሽን የአስቸኳይ ሙስና መከላከል ዴስክ ኃላፊ ወይዘሮ ቀጸላ መንግስቱ ተናግረዋል። ክፍያውን የሚጠይቁት ኤጀንሲዎች መሆናቸውን በጥናት መረጋገጡን የሚገልጹት የዴስክ ኃላፊዋ ኤጀንሲዎችን የሚቆጣጠርም ሆነ አጠቃላይ የውጭ ሀገር ስራ ስምሪትን የሚያስፈጽም እንዲሁም የሚከታተለው የስራና ክህሎት ሚኒስቴር መሆኑንም አክለዋል። በዚህም አስፈላጊ መረጃዎችን ለማሟላት
አገልግሎቱን በአንድ ማዕከል እንዲያገኙ ከማድረግ አንጻር በስራና ክህሎት ሚኒስቴር በኩል ክፍተት መታየቱም ተነግሯል። ይህን ተከትሎም በውጭ ሀገር የስራ ስምሪት የዜጎችን የስራ ላይ ደህንነትና መብት ማስጠበቅ እንደሚገባና ሀገር ውስጥም ያሉት የአሰራር ሂደቶች ጥብቅ ክትትል የሚሹ መሆናቸውን ኮሚሽኑ አስታውቋል። ጥያቄ ስለጠየቁ የታሰሩ ሐኪሞች እንዲፈቱ እንዲሁም ዛቻና ማስፈራሪያዎች እንዲቆሙ ሲል የኢትዮስፓይ ነርሶች ማህበር ጠየቀ። ማህበሩ የጤና ባለሙያዎች ጥያቄና የስራ ማቆም አድማን ጉዳይ አሳሳቢ ደረጃ መድረሱን በመግለጽ ጥያቄ ስለጠየቁ የታሰሩ ባለሙያዎች እንዲፈቱ እንዲሁም ዛቻና ማስፈራሪያዎች እንዲቆሙ ጠይቋል። የኢትዮስፓይ ነርሶች ማህበር ይህን ያለው በተለያዩ የሀገሪቱ አካባቢዎች እየተካሄደ ባለው የጤና ባለሙያዎች ወቅታዊ እንቅስቃሴ ዙሪያ ባወጣው መግለጫ ሲሆን በዚህም አሳሳቢ ደረጃ ላይ ለደረሰው የጤና ባለሙያዎች ጉዳይ መንግስት ትኩረት እንዲሰጥ ጠይቋል። በመግለጫውም በአሁኑ ሰዓት እየተነሱ ያሉ የባለሙያዎችና የማህበሩ አባላት ጥያቄዎች ማለትም የተቋማት ግብዓት እጥረት መኖር፣ የደሞዝ ማነስ፣ የጥቅማ ጥቅም አለመኖር፣ የትምህርት ዕድልና የደረጃ እድገት አለማግኘትና የስራ ቦታ ደህንነት አለማግኘት ለረጅም ጊዜ ከሚመለከታቸው አካላት ጋር ለውይይት ሲቀርቡና አጀንዳ ሆነው የቆዩ መሆናቸውን አንስተዋል። በማከልም ጉዳዩ አሳሳቢ ደረጃ ላይ የደረሰ በመሆኑ ሁኔታው የመንግስትን ትኩረት እንዲያገኝ ሲል ባወጣው መግለጫ ጠይቋል። የሕክምና አገልግሎት ተቋርጦ ጥያቄ ማቅረብ የጤና ተቋማቱም ሆነ ጤና ሙያተኛው ማዕከል የሆኑትን ታካሚዎች ለሞትና ለእንግልት የሚዳርግ በመሆኑ የምንቀበለው አይደለም ያለው ማህበሩ ስራዎቹ በአስቸኳይ ወደ ነበሩበት እንዲመለሱ ሙያተኞቹ፣ የተቋማት ኃላፊዎችም ሆነ ጤና ሚኒስቴርና ባለድርሻ አካላት አፋጣኝ ውይይትና የመፍትሄ አቅጣጫ በማስቀመጥ የመፍትሄ አካል እንዲሆኑ ሲል ጠይቋል። በተጨማሪም ጥያቄ ጠይቃቸዋል እንዲሁም አስተባብራቸዋል በሚል ምክንያት በእስር ላይ የሚገኙ ጤና ባለሙያዎች እንዲፈቱ፣ በተቋማትም ሆነ በሌሎች አካላት የሚደረጉ ዛቻና ማስፈራሪያዎችም እንዲቆሙ ሲል አሳስበዋል። በተያያዘ ዜና የሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ሪፈራል ሆስፒታል ሬዚደንትና ኢንተርን ሐኪሞች በከፊል ስራ ማቆማቸውን ተከትሎ ዩኒቨርሲቲው ተደጋጋሚ ማስጠንቀቂያ አዘል ማስታወቂያዎችን ያወጣ ቢሆንም የወጡ ሐኪሞች አለመመለሳቸው ተነግሯል። በዚህም ማስጠንቀቂያው የሙያ ክብራችንንና አገልግሎታችንን የማይመጥን ከመሆኑም በላይ ዛቻና ማስፈራሪያ የታከለበትና የሬዚደንት እስር ያስከተለ ስለነበር ካሳለፍነው ሐሙስ ጀምሮ ሙሉ በሙሉ ስራ ለማቆም ተገደናል ሲሉ የሆስፒታሉ ኢንተርንና ሬዚደንት ሐኪሞች መናገራቸውን የገበያ ሚዲያ ምንጮች ዘግበዋል። ከዚሁ ጋር በተያያዘ የሐዋሳ ዩኒቨርሲቲ የሴኔት ስራ አስፈጻሚ ኮሚቴ ባደረገው አስቸኳይ ስብሰባ በትምህርት ወይም በስራ ገበታቸው ላይ ያልተገኙ ኢንተርንና ሬዚደንቶች ዛሬ ማለትም ሰኞ ወደ ትምህርታቸውና ስራቸው በመመለስ በትምህርት ክፍሎቻቸው ሪፖርት እንዲያደርጉ በጥብቅ ማሳሰቡም ተገልጿል። ዩኒቨርሲቲው በማሳሰቢያውም ወደ ስራ ገበታቸው የማይመለሱ ከሆነ እስከ ግንቦት 14 2017 ዓ.ም ድረስ ብቻ የይቅርታ ደብዳቤ በማስገባት ወደ ትምህርታቸው አሊያም ወደ ስራ ገበታቸው እንዲመለሱ መፍቀዱ ተነግሯል። በተጠቀሱት ቀናት ወደ ትምህርታቸው ወይም ወደ ስራ ገበታቸው በማይመለሱ ተማሪዎች ላይ የሴኔት ስራ አስፈጻሚ ኮሚቴው የመጨረሻውን ህጋዊ እርምጃ እንደሚወስድም አስጠንቅቋል። ከዚሁ ጋር በተያያዘም የሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሪፈራል ሆስፒታል ማኔጂንግ ዳይሬክተር ዝናው ሳርምሶ የጤና ባለሙያዎቹ ጥያቄ ሀገራዊ እንድምታ እንዳለውና በፌዴራል መንግስት የሚመለሱ እንዳሉ ሆነው በዩኒቨርሲቲው ደረጃ መመለስ የሚችሉ ጉዳዮችን ለመመለስ ዩኒቨርሲቲው ስራዎችን እየሰራ ነው ማለታቸውን ዘገባዎች ጠቁመዋል። በተጨማሪም የኢትዮጵያ ሕክምና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኘን ጨምሮ በርካታ የጤና ባለሙያዎች መታሰራቸው የሚታወስ ሲሆን ከእስር መለቀቃቸው እየተገለጸ ይገኛል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 11 ቀን 2017 ዓ.ም የምዕራፍ 1 የቢዝነስ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመን እናሳውቃችኋለን። በዚህም መሰረት አንድ የአሜሪካን ዶላር በ149 ብር ሲገዛ በ151 ብር ከ98 ሳንቲም እየተሸጠ ይገኛል። ፓውንድ በ185 ብር ሲገዛ በ188 ብር ከ70 ሳንቲም እየተሸጠ ይገኛል። ዩሮ በ163 ብር ሲገዛ
በ166 ብር ከ26 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ164 ብር ሲገዛ በ167 ብር ከ28 ሳንቲም እየተሸጠ ይገኛል። ድርሃም በ40 ብር ሲገዛ በ40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ39 ብር ሲገዛ በ39 ብር ከ78 ሳንቲም እየተሸጠ ይገኛል። ዩሃን በ18 ብር ሲገዛ በ18 ብር ከ36 ሳንቲም እየተሸጠ ይገኛል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዘገባዎቻችንን ቀደም ሲል ተከታትላችኋል። ከቀሪ የገበያ ሚዲያ መረጃዎች ጋር መልካም ዕለተ ቀን እንዲሆንላችሁ ተመኘን። በመዲናችን አዲስ አበባ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዴምሲ ሪል ስቴት አዲስ ብሎክ መልቀቃችንን እያበሰርን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። በለቡ መብራት 65000 ካሬ ላይ የተንጣለሉ ግንባታቸው ከ30 እስከ 50% በደረሱ ብሎክ ከስቱዲዮ እስከ ባለ 4 መኝታ ቤቶችን በካሬ 78000 ብር አለያም 431000 ብር ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ እንሎታለን። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነጻ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ10 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃና ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 ላይ አሊያም በ0920 22 1458 ላይ አሁኑኑ ይደውሉ።